በምዕራፍ 2 ከያዝናቸው ጉዳዮች መካከል ቀዳሚ ወደ ሆነው አልፋለሁ። ኢትዮጵያ የበርካታ የሚዳሰሱና የማይዳሰሱ ቅርሶችን በዩኔስኮ በማስመዝገብ ከአፍሪካ ቀዳሚዋ ሀገር መሆኗ ይታወቃል። ከነዚህ ዓለም አቀፍ ቅርሶች መካከል አብዛኞቹ መገኛቸው በሆነው በአማራ ክልልም አሁንም የጣና ሐይቅና የአገው ፈረስ ባህልን ለማስመዝገብ አዳዲስ ተግባራዊ እንቅስቃሴዎች ተጀምረዋል። ይህ የምዝገባ ሂደት የሀገሪቱን የቱሪዝም ዘርፍ ለማነቃቃትና የታሪክ ከፍታዋን ይበልጥ ለማሳየት ፋይዳው የጎላ በመሆኑ የቅርሶች ምዝገባ እውን እንዲሆን የባለድርሻ አካላት የተቀናጀ ጥረት አስፈላጊ መሆኑም ተመላክቷል። ዘመኑ ይርጋ ጉዳዩን በትንታኔ ተመልክቶታል። ተከታተለን እንመለስ። በታሪክ በባህልና በተፈጥሮ ሀብት የበለጸገችው ኢትዮጵያ የተለያዩ የሚዳሰሱና የማይዳሰሱ ቅርሶችን በተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ዩኔስኮ አስመዝግባለች። ሀገሪቱ በርካታ ቅርሶችን በማስመዝገብም ከአፍሪካ ቀዳሚዋ መሆኗም በዓለም አቀፍ ደረጃ ያላትን የታሪክና የባህል ከፍታ ያሳያል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው እንደሚሉት ሀገሪቱ ያላትን ሀብት በአግባቡ ወደ ቱሪዝም በመቀየር በኩል በቅርቡ የጀመረቻቸው ስራዎች አበረታች ውጤት እያስመዘገቡ ይገኛሉ። ኢትዮጵያ በጣም ሰፊ የሆነ የሚዳሰስና የማይዳሰስ ነው። ስለዚህ እነዚያን ቅርሶች ማስመዝገብ አለብን ብለን ግን ከወትሮው ለየት ባለት ሁኔታ ነው ይሄድ ነው። የማይዳሰስ ቅርስ ላይ ዝም ብለን አናተኩርም። የሚዳሰስም ቅርስ አለን። የሚዳሰስ ቅርስ ሆኖ ደግሞ እንደገና የባህል ቅርስ ላይ ያተኮር ነው። የተፈጥሮ ቅርሶቻችን ላይ ያላተኮር ነው። ስለዚህ ባለፉት 7 ዓመታት ቢወሰድ ለምሳሌ ጥምቀት አንደኛው ነው ከማይዳሰሱት ማለት ነው። ሸዋሊድ፣ ሄርኢሴ፣ አሁን ጊፋታ ይሄ አራተኛው ነው ማለት ነው። ከሚዳሰስ ደግሞ ባሌን ትልቅ አድርገን የወሰንነው ለዛ ነው። ኢትዮጵያ በዩኔስኮ ካስመዘገበቻቸው የሚዳሰሱ ቅርሶች መካከል የላሊበላ ውቅር አብያተ ክርስቲያናት፣ የሰሜን ተራሮች ብሔራዊ ፓርክና የአጼ ፋሲል አብያተ መንግስታት በአማራ ክልል ይገኛሉ። አሁን ላይ ደግሞ ተጨማሪ በክልሉ የሚገኙ የተለያዩ ሰው ሰራሽና የተፈጥሮ ድንቅ ጸጋዎችን በዩኔስኮ ለማስመዝገብ የተለያዩ ስራዎች በመከናወን ላይ ይገኛሉ። በዚህም የአገው ፈረስ ባህልን በማይዳሰስ የሰው ልጅ ወካይ ባህላዊ ቅርስነት ለማስመዝገብ በተደረገው ውይይት ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪ ዶክተር አህመዲን መሐመድ ክልሉ አሁንም ተጨማሪ ቅርሶችን ለማስመዝገብ በትኩረት እየሰራ መሆኑን ገልጸዋል። የክልሉና የፌዴራል መንግስት ኢትዮጵያ በዘርፉ ያላትን እምቅ ሀብት በቅጡ በመተንተን በመረዳት እና ባለፉት ጥቂት ዓመታት በተሰራ የተቀናጀ ስራ የመፋዘዙ ምዕራፍ ተቋጭቶ በጎርጎራ፣ በፋሲል፣ በሎጎ ሐይቅ የፈነጠቀው ጎህ በዘንድሮ የደቡብ ኮሪያ ጉባኤ ጣና ሐይቅን በዩኔስኮ ማስመዝገብ በዓለም አደባባይ እንዲያንጸባርቅ ስራዎች ተጠናቀው የኩነቱን ክዋኔ በመጠባበቅ ላይ እንገኛለን። በተጨማሪም የአገው የፈረስ ባህልን ለማስመዝገብ የፌዴራል መንግስት በመወሰኑ ለማስመዝገብ የሚያስፈልጉ ስራዎች ተጠናቀዋል። ክልሉ በአሁኑ ወቅት እድሜ ጠገቡን የአገው ፈረስ ባህልን ጨምሮ የጣና ሐይቅን በዩኔስኮ ለማስመዝገብና ለትውልድ ለማስተላለፍ ሰፊ ተግባራትን እያከናወነ ይገኛል። የአማራ ክልል የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ እንደገለጹት የአገው ፈረስ ባህል በዩኔስኮ መመዝገቡ ከመስህብነት ባለፈ የላቀ ኢኮኖሚያዊ ፋይዳ ይኖረዋል ብለዋል። ይህንን ባህል በአገር አቀፍ እንዲሁም በዓለም አቀፍ የማይዳሰስ ቅርስነት ማስመዝገብ ለክልላችን ለሀገራችን ከፍታ ብቻ አይደለም፣ ለባህል እሴታችንና ማንነታችን ከፍታ ተመራማሪዎች የበለጠ እንዲመራመሩ የኛ እሴትና ባህላችን ደግሞ የበለጠ እውቅና እንዲያገኝ እውነተኛው ባህላችን፣ ታሪካችን፣ ልምዳችን፣ ስራችን ምን እንደሚመስል የምንገልጽበት ትልቅ ማህበራችንና ትልቅ የባህላችን መገለጫ ነው። የጣና ሐይቅን በሚዳሰሱ ቅርሶች ምድብ ለማስመዝገብ እንቅስቃሴ መጀመሩን የገለጹት የክልሉ ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየላ ናውጤ በበኩላቸውም እስካሁን በተሰሩ ስራዎች ተጨባጭ ውጤት የታየባቸው ተግባራት ተከናውነዋል ብለዋል። አራተኛውን ቅርስ ጣና ሐይቅን ለማስመዝገብ ጫፍ ደርሰናል። ዘንድሮ ደቡብ ኮሪያ በሚካሄደው 48ኛው የዩኔስኮ ጉባኤ ይመዘገባል ብለን እንጠብቃለን። ከዛ በፊት ግን የዩኔስኮ ባለሙያዎች በአካል መጥተው የተቀበሉትን ሰነድ ይመለከታሉ። ስለዚህ ልክ ይህንን በማድረግ ቅርሱን የመጠበቅ ሐይቁን የመጠበቅ በውስጡ ያሉ ተፈጥሯዊ ሀብቶችን የመጠበቅ ባህላዊም ተብለው የሚመዘገበው ደግሞ ገዳማቱ፣ ገዳማውያኑ እዛ ውስጥ ያለው ታሪክ፣ እዛ ውስጥ ያለው ባህል፣ እዛ ውስጥ ያለው እውቀት ከትውልድ ወደ ትውልድ መተላለፍ አለበትና
ይህን ለሚያደርግ በሚያስችል መልኩ እየሰራን ነው። የጣና ሐይቅንም ሆነ የአገው ፈረስ ባህልን በዩኔስኮ ለማስመዝገብ የተደረጉ ጥረቶች በዘርፉ ለተሰማሩ የማህበረሰብ ክፍሎች የገቢ ምንጭ እድገት አዎንታዊ ተጽዕኖ ይኖራቸዋል። የአማራ ሚዲያ ኮርፖሬሽን ያነጋገራቸው አስተያየት ሰጪዎችም የቅርሶቹ መመዝገብ በበለጠ እንድንንከባከባቸው ከማድረጉ በላይ የቱሪስት ፍሰቱን በማሳደግ ረገድ ሚናው የጎላ ስለመሆኑ አንስተዋል። የጣና ሐይቅ በዩኔስኮ ሲመዘገብ በዩኔስኮ በኩል ለሐይቁ የሚጠቅሙ በውስጡ ላሉ ገዳማት ተመጣጣኝ በሆነና አስፈላጊ በሆነ የአጥኝ ባለሙያዎች ሂደት በሚደረገው ዳሰሳ ብዙ አስፈላጊ ጠቃሚ የሆኑ ነገሮች ይሟላሉ፣ ይካተታሉ ብለን እናስባለን። ጣና ትልቅ ሀብት ነው። ገዳማት ደግሞ የኢትዮጵያ ዓለም ብሎም የዓለም ጓዳ ናቸው፣ የምስጢር ቤት ናቸው። በጣም ትልቅ ሀብት የማስተዋወቅ ስራ ስለሆነ በበኩላችን ገዳማውያን ደስተኞች ናቸው። ቅርሶችን በዓለም አቀፍ ደረጃ ማስመዝገብ ለሀገርና ለማህበረሰብ ዘርፈ ብዙ ጠቀሜታ እንዳለው ዶክተር አህመዲን መሐመድ አጽንኦት ሰጥተዋል። በዚህም በክልሉ የሚገኙ ቅርሶች መመዝገባቸው የቱሪዝም እንቅስቃሴን ለማነቃቃት ፋይዳ የጎላ በመሆኑ ለዚህ ስራ ሁሉም አካላት ትብብር ሊያደርጉ እንደሚገባም ነው ጥሪ ያቀረቡት። እነዚህ ተስፋ ሰጪ ጅምሮች ተጠናክረው እንዲቀጥሉ ሁሉም ባለድርሻ አካላት በትብብርና በቅንጅት በመስራት ጸጋዎችን በማጥናት በመጠበቅ በመንከባከብና በዓለም ቅርስነት በማስመዝገብ የቱሪዝም ዘርፉን ማሳደግ ይገባል። ኢትዮጵያ እስካሁን በተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ዩኔስኮ 12 የሚዳሰሱ 6 የማይዳሰሱና 12 የሚጠገኑ የሥነ ጽሑፍ ቅርሶችን ማስመዝገብ ችላለች። ቀጥለናል። የደብረ ታቦር ከተማ አስተዳደር ምክር ቤት አራተኛ ዙር 13ኛ ዓመት የሥራ ዘመን 45ኛ መደበኛ ጉባኤውን አካሂዷል። ምክር ቤቱ በከተማ አስተዳደሩ በተከናወኑ የሰላም የልማትና የመልካም አስተዳደር ተግባራት ላይም ውይይት አካሂዷል። በጉዳዩ ላይ ባልደረባችን ተክለ ብርሃን ፈንታ በቀጥታ የስልክ መስመራችን ላይ ተገኝቶ መረጃዎችን የሚያጋራን ይሆናል። እንደምን ዋልክ ተክለ ብርሃን? እንደምን ዋልክ አብዮት? መልካም። ምክር ቤቱ በሰላምና በልማት በመልካም አስተዳደር ጉዳይ ላይ የነበረው ውይይት ምን ይመስላል? ሀሳቦችህን አጋራን እስኪ። አመሰግናለሁ አቤት። በትናንትናው ዕለት የደብረ ታቦር ከተማ አስተዳደር ምክር ቤት አራተኛ ዙር 13ኛ ዓመት የሥራ ዘመን 45ኛ መደበኛ ጉባኤ አካሂዷል። የጉባኤው ዋና ዓላማ አገልግሎት ሰጪ ተቋማትን በጥንካሬ የታዩትን አጠናክሮ ማስቀጠል፣ በአፈጻጸሙ ስሜት የታየባቸውን ተቋማት ካሉበት ችግር እንዲወጡ የሚያስችል ጉባኤ መሆኑን የተናገሩት የደብረ ታቦር ከተማ ዋና አፈ ጉባኤ ቄስ መልካሙ ላቀው ናቸው። ጉባኤው ለቋሚ ኮሚቴው ጥሩ አጋጣሚና ትልቅ ጉልበት የሚሰጥ መሆኑንም አንስተዋል። ምክር ቤቱ በተለያዩ ዝርዝር ጉዳዮች ተወያይተዋል። ከምክር ቤቱ አባላት ለተነሱ ጥያቄና አስተያየቶች የአገልግሎት ሰጪ ተቋማት የመምሪያ ኃላፊዎች ምላሽና ማብራሪያ ሰጥተዋል። በአገልግሎት ሰጪ ተቋማት ጥንካሬ ውስንነቶች ላይ በሰፊው ውይይት ተደርጓል። ጉባኤው በትኩረት የተወያየባቸው አጀንዳዎች በሴቶችና ህጻናት፣ በሲቪል ሰርቪስ፣ በትምህርትና ጤና እንዲሁም በመልካም አስተዳደር ዙሪያ ላይ ነበረ። በጥንካሬ ከተነሱ የአገልግሎት ሰጪ ተቋማት መካከል የደብረ ታቦር ከተማ ኮሚኒኬሽን፣ ጤና፣ ትምህርት በዋናነት ተጠቃሽ ናቸው። የደብረ ታቦር ከተማ ኮሚኒኬሽን ሌሎች ተቋማት ተሞክሮ የሚሆን ይበል የሚያስብል መረጃን በወቅታዊነትን በማድረስ ስራዎችን በጥራት በመስራት ለሌሎች አርአያ መሆን መቻሉ ነው የተመለከተው። በሌላ በኩል ጤና ተቋማት ለህፃናት ክትትል ቁጥጥር እያደረጉ የህፃናትን ሞት በመቀነስ ከፍተኛ ስራ መስራትን የደብረ ታቦር ጤና መምሪያ ኃላፊ አቶ በረከት ገደፈው ተናግረዋል። ኃላፊው የህፃናትን የመቀንጨር ችግር በማስቀረት ህዝባዊ መድረኮችን በመፍጠር ለህብረተሰቡ ግንዛቤ ፈጠራ በማድረግ የችግሩን አሳሳቢነት መቀነስ መቻሉን ነው የተናገሩት። በተለይ አሁን ላይ የኤችአይቪ ኤድስ ቫይረስ የተረሳ በሚመስል ሁኔታ ተወልዶ በመዘናጋት ተጋላጭነቱ ከጊዜ ወደ ጊዜ እየጨመረ መምጣቱን አንስተዋል። ይህን አስመልክተው ለአፍላ ወጣቶች ግንዛቤ በመፍጠር ረገድ ከፍተኛ ስራ በመስራት ትልቅ ውጤት ማምጣታቸው ነው የተናገሩት። በሌላ በኩል በእውቀት የበለጸገ ትውልድ ለመገንባት ትምህርት ላይ መስራት ወሳኝ መሆኑን ያነሱት የደብረ ታቦር ከተማ ትምህርት መምሪያ ኃላፊ አቶ እየበሩ አምሮ ናቸው። ኃላፊው ይህን በመረዳት በጋራ በመስራት ትምህርት ላይ የተሻለ አፈጻጸም ለመፈጸም እንደቻሉ ነው የተናገሩት። በሌላ በኩል በውስንነት የተስተዋለባቸው ተቋማት ሴቶችና ህጻናት፣ ሲቪል ሰርቪስ ሲሆኑ ሰፊ ስራ ነው የሚጠይቅ መሆኑ ተመላክቷል። በሴቶች ላይ ጾታዊ ትንኮሳ እየደረሰባቸው መሆኑ ነው የተነገረው። ድርጊቱ ከባዕድ ሀገር በመጣ ጠላት ሳይሆን በቅርብ ያሉ የማህበረሰብ አካላት ባለው ወቅታዊ ሁኔታ ለጾታዊ ጥቃት ተጋላጭነት ምክንያት መሆኑ ነው የተነገረው። ችግሩን ለማስቀረት ባለድርሻ አካላት ኃላፊነት መወጣትና ሰላም ማረጋገጥ እንደሚገባም ተጠቁሟል። ጥቃቱን ለመከላከል የሰላምና የጸጥታ መምሪያ ኃላፊ ኮማንደር አብራረው አበጀ የጸጥታ መዋቅሩ ሌት ተቀን በመስራት አንጻራዊ ሰላም ለማምጣት እየተወጣ መሆኑን አስገንዝበዋል። በከተማው የተሻለ ሰላም መኖሩን ተናግረዋል። ሰላም በዘላቂነት ለማረጋገጥ
ማህበረሰቡ በባለቤትነት ሊሰራ እንደሚገባ አስገንዝበዋል። ህብረተሰቡ አካባቢውን ተደራጅቶ መጠበቅና የጸጥታ ኃይሉን ማገዝ እንደሚገባም ነው የተስተዋለው። ከሲቪል ሰርቪስ ጋር ተያይዞ የሀሰተኛ ትምህርት ማስረጃ በራከት ተከስቷል ተብሏል። የሰራተኞችን የትምህርት ማስረጃ ማጣራትና ማረጋገጥ እንደሚገባም ነው ያስረዱትኝ። የደብረ ታቦር ከተማ ምክትል ከንቲባ አቶ ኃይለ ኢየሱስ ሰለሞን ተግባራትን በላቀ ደረጃ ለማከናወን በቁጭት እየተሰራ መሆኑንም አንስተዋል። ፍጹም ሰላምን ለማምጣት ለማጽናት በትኩረት መስራት እንደሚገባ አስገንዝበዋል። የመጀመሪያ ሩብ ዓመቱ እቅድ አፈጻጸም ሪፖርት በምክር ቤቱ አባላት በሙሉ ድምጽ ምክር ቤቱ የቋሚ ኮሚቴዎች በመስጠት ጉባኤው ተጠናቋል። አብዮት ይህን ይመስላል መረጃ። እናመሰግናለን ለመረጃዎችህ። መልካም ጊዜ ይሆንልህ። ወደ ሌላኛው ጉዳያችን ነው የምናልፈው። በማዕከላዊ ጎንደር ዞን በ52000 ሄክታር መሬት ላይ የተፈጥሮ ሀብት ጥበቃ ስራ እንደሚከናወን የዞኑ ግብርና መምሪያ አስታውቋል። የተፈጥሮ ሀብት ጥበቃ ማስጀመሪያው በማዕከላዊ ጎንደር ዞን ማንጠሮ ቀበሌ ተጀምሯል። ሁነቱን ሊነግረን ባልደረባችን ዳንኤል ወርቄ በቀጥታ የስልክ መስመራችን ላይ ይገኛል። ዳንኤል እንደምን ዋልክ? የማስጀመሪያ መርሃ ግብሩ ምን ይመስላል? ደህና ነኝ አብዮት። አንተም ቀደም ብለህ ስታነሳው እንደነበረው የተፈጥሮ ሀብት ጥበቃ ስራ በማዕከላዊ ጎንደር ዞን በዛሬው ዕለት እንግዲህ የአማራ ሚዲያ ኮርፖሬሽን ቦታው ድረስ ተገኝተን የተፈጥሮ ሀብት ጥበቃ ማስጀመሪያ መርሃ ግብሩን መከታተል ችለናል። ማንጠሮ ቀበሌ ነው የተገኘ ነው። ፈረንጅ ውሃ ተፋሰስ ተብሎ ይጠራል። በዚህ ቦታ እንግዲህ በተለያዩ የእድሜ ክልል የሚገኙ ሰዎችንም መመልከት የቻልንበት ለተፈጥሮ ሀብት ጥበቃ ስራ ያላቸውን ቁርጠኝነትም የተመለከትንበት ሁነት ነው ያየ ነው። ህጻናቶች፣ ወጣቶች እንዲሁም አዛውንቶች ደግሞ በዚህ መርሃ ግብር ላይ ተሳታፊ ሆነዋል። እንዲሁም በሴቶችም ወንዶችም ደግሞ በዚሁ መርሃ ግብር ተሳታፊ ነበሩ። በዚህ ተፋሰስ ብቻ 1256 ሰዎች በተፈጥሮ ሀብት ጥበቃ ስራው ሲሳተፉ አግኝተናቸዋል። እንግዲህ ስራውን ሲሰሩ ከነዋሪዎች ለመታዘብ እንደሞከር ነው በየኔነት ስሜት ደግሞ ስራዎችን እየሰሩ እንደሆነ ካለው ጠቀሜታ አንጻር የተፈጥሮ ሀብት ጥበቃ ስራ መመልከት የቻልንበትን ሁነት ነበረ። ነዋሪዎችንም ማናገር ችያለሁ አብዮት። ከሚናገሩት በላይ ግን እየሰሩት ያለው ስራ ደግሞ ለስራቸው ያላቸውን ቁርጠኝነት የተፈጥሮ ሀብት ጥበቃ ስራው ካመጣላቸው ጥቅም አንጻር ለተፈጥሮ ሀብት ጥበቃ የሰጡትን ትኩረት መመልከት ችለናል። የተፈጥሮ ሀብት ጥበቃው በተሰራባቸው ቦታዎች ደግሞ የአፈር መሸርሸርን መከላከል እንደቻለ በእርሻ ቦታዎቻቸው ሰንጥቀው የሚያልፉ ወንዞች ነበሩ። ነገር ግን እነሱም አፈር ይዘው ሳይሄዱ ማስቀረት የቻለበትን እድል መፍጠራቸውን የነገሩን አብዮት። የተፋሰስ ስራው በተሰራባቸው ቦታዎች ደግሞ የተለያዩ ተክሎችን በመትከል ለእንስሳቶቻቸውም ተጨማሪ ነገር ማግኘት የቻሉበት ተጨማሪ መኖ መጠቀም የቻሉበትን እድልም ፈጥረዋል። የአፈር ለምነትንም መቆጣጠር የቻሉበት የጠፉ አዕዋፋትም ወደ አካባቢው የተመለሱበት እንዲሁም ደግሞ እንስሳትም ጠፍቶ የነበሩ እንስሳትም ወደዚሁ አካባቢ የተመለሱበትን እድል መፍጠር ችሏል። በዚህ ተፋሰስ ብቻ 870 ሄክታር መሬት ነው በዚህ ቦታ የሚሰራው። ለቀጣይ 31 ቀናት ነው አብዮት የሚሰራው። 3 ተፋሰስ ላይ 219 ሄክታር መሬት ደግሞ በዚህ ቦታ ብቻ የሚሰራ ይሆናል። እኛ ተገኝተን በተመለከትንበት የማንጠሮ ቀበሌ ማለት ነው። እንዲሁ የማዕከላዊ ጎንደር ዞን ግብርና መምሪያ ኃላፊ አቶ ንጉሴ ማለልን ማናገር ችዬ ነበረ። እንግዲህ በዞኑ 879 ተፋሰሶች የተፈጥሮ ሀብት ጥበቃ ስራ እንደሚሰራላቸው ነው ያነሱልኝ። በ15 ወረዳዎች ማለትም በሁሉም በማዕከላዊ ጎንደር ዞን የሚገኙ 15 ወረዳዎች በሙሉ የተፈጥሮ ሀብት ጥበቃ ስራ የሚሰራ ነው የሚሆነው። 393 ቀበሌዎችም በተፈጥሮ ሀብት ጥበቃ ስራው ተጠቃሚ እንደሚሆኑ ነው ያነሱልኝ። በዚህም የተፈጥሮ ሀብት ጥበቃ 469 ሰዎችም የተፈጥሮ ሀብት ጥበቃ ስራ ውስጥ ተሳታፊ ይሆናሉ። እንደ ማዕከላዊ ጎንደር ዞን 35 የስራ ቀናትን ነው ተጠቅሞ የተፈጥሮ ሀብት ጥበቃ ስራ የሚሰራው። በዚህም 52000 ሄክታር መሬትም በሚቀጥሉት 35 ቀናት የተፈጥሮ ሀብት ጥበቃ ስራው ይሰራለታል። የቅያሽ አርሶ አደሮችን መለየት፣ አስፈላጊ ስራ ግብአትን በማዘጋጀት የሚሰራ የሰው ኃይልን በመለየት በኩልም ስራዎች ቀድመው እንደተሰሩና የዛሬው ማስጀመሪያ መርሃ ግብር በኋላ በቀጥታ ወደ ስራዎቹ እንደሚታለፍ ነው ያነሱልኝ። በተፈጥሮ ሀብት ጥበቃ ስራው የሚሰራባቸውን ቦታዎች የማስተካከል ስራ ከተሰራ በኋላ ደግሞ አካባቢው ይህ የፊዚካል ስራው በኋላ በስነ ህይወታዊ ዘዴ ማጠናከር ስራዎችም በቀጣይ የሚሰሩ ነው የሚሆነው። 11000 የችግኝ ጣቢያዎች ተዘጋጅተው በበጋ ወቅት የተሰራውን የተፈጥሮ ሀብት ጥበቃ ስራ በክረምት ወቅት ደግሞ በስነ ህይወታዊ ዘዴ የማጠናከር ስራዎች እንደሚሰሩ አብዮት አንስተውልኛል። ያለኝ መረጃ ይሄ ነው። በኋላ ላይ ደግሞ ተጨማሪ በምስልም ወደ በአማራ ሚዲያ ኮርፖሬሽን ተጨማሪ መረጃዎችን የምናጋራችሁ ነው የሚሆነው። ዳንኤል ወርቄ ከጎንደር ላደረስከን መረጃዎች ከልብ እናመሰግናለን። መልካም ጊዜ ይሆንልህ።
በአቦል ዜናችን ክልሎቻችን ወደ ተሰኘው ሌሎች ክልሎችን ወደ ተመለከቱ መረጃዎች ነው የምናልፈው። አሁንም አብራችን ቆዩ። በኦሮሚያ ክልል የሕግ የበላይነትን በማስከበር ሁለንተናዊ ልማትን የማረጋገጥ ስራ ተጠናክሮ ይቀጥላል ሲሉ የክልሉ ኮሚኒኬሽን ቢሮ ኃላፊ አዱኛ ኃይሉ ገለጹ። የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ የክልሉ ወቅታዊ የሰላምና የልማት እንቅስቃሴ በማስመልከት ለኢዜአ ማብራሪያ ሰጥተዋል። የክልሉ መንግስት ከለውጥ ወዲህ ከገጠሙት ፈተናዎች መካከል በተወሰኑ አካባቢዎች የጸጥታ ችግር እንደነበር አስታውሰው በዘላቂነት ለመፍታት ብዙ መሰራቱን አስረድተዋል። በክልሉ የሕግ የበላይነትን ከማስከበር በተጓዳኝ በተሳሳተ መንገድ ወደ ጫካ የገቡ ታጣቂዎች ወደ ሰላማዊ ሕይወት እንዲመለሱ ጥረት ተደርጓል ብለዋል። ከመንግስት የሰላም ጥሪ ባለፈ በአባገዳዎች፣ በሃዳ ሲንቄዎች፣ በሃይማኖት አባቶችና በሀገር ሽማግሌዎች ታጣቂዎች ለሰላም ምላሽ እንዲሰጡ መሰራቱን አንስተዋል። በዚህም መሰረት በጫካ ታጥቀው ሲንቀሳቀሱ የነበሩ ከ22000 በላይ የቀድሞ ታጣቂዎች የሰላሙን ጥሪ በመቀበል የተሃድሶ ስልጠና ወስደው ወደ ሰላማዊ ሕይወት መመለሳቸውን ገልጸዋል። ከቀድሞ ታጣቂዎች መካከል 10000 የሚሆኑት የስራ ዕድል የተፈጠረላቸው ሲሆን ሌሎች እንደየፍላጎታቸው ወደ መደበኛ ሕይወታቸው ተመልሰዋል ብለዋል። የመስሪያ ቦታና 581 ሚሊዮን ብር ብድር ተመቻችቶላቸው ወደ ስራ የገቡ እንዳሉ ገልጸው ወደ ትምህርትና ወደ መንግስት ስራም የተመለሱ እንዳሉ ጠቅሰዋል። በክልሉ የሕግ የበላይነትን በማስከበር ሁለንተናዊ ልማትን የማረጋገጥ ስራ ተጠናክሮ ይቀጥላል ሲሉም አረጋግጠዋል። በወራቤ ከተማ ከ9 ሄክታር መሬት በላይ የሚሸፍን የወንዝ ዳርቻ የኮሪደር ልማት ስራ እየተፋጠነ መሆኑን የከተማ አስተዳደሩ ከንቲባ ያሲን ከሊል ገለጹ። የከተማ አስተዳደሩ ከንቲባ አቶ ያሲን ከሊል ለኢዜአ እንደገለጹት ከተማዋን ውብ፣ ጽዱ እንዲሁም ለኑሮና ለኢንቨስትመንት ተመራጭ ለማድረግ የሚያስችሉ ተግባራት በልዩ ትኩረት እየተሰሩ ነው። ከዚህም ውስጥ አንዱ የወንዝ ዳርቻ ልማት መሆኑን ጠቅሰው በከተማ አስተዳደሩና በህብረተሰቡ ተሳትፎ ከ9 ሄክታር በላይ የሚሸፍን የወንዝ ዳርቻ ልማት ስራ ግንባታ እየተፋጠነ መሆኑን ተናግረዋል። የወንዝ ዳርቻ የኮሪደር ልማት ስራው የከተማውን ገጽታ ከመቀየር ባለፈ ምቹ የመኖሪያ አካባቢ እየፈጠረ መሆኑን ጠቅሰው የልማት ስራው በሚቀጥሉት 2 ወራት ጊዜ ውስጥ በማጠናቀቅ ለአገልግሎት ክፍት ለማድረግ እየተሰራ ነው ብለዋል። ከ2500 በላይ ሰዎችን መያዝ የሚችል አምፊቲያትር፣ የእግር ኳስ ሜዳና ሌሎች የግንባታ ስራዎች እየተከናወኑ መሆኑንም አስረድተዋል።